ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ደግሞ እንደምን አረፈዳችሁ ማለት ትፈልጋለሁ። የጋት አጫጭር የረፋድ መረጃዎች ልንላቸው እንችላለን። የጋት ውሎ ቀን እኩለ ቀን እና የጋት ዕለታዊ ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ይሄ ስፔሻል የሆነ የጋት ረፋድ መረጃ ነው። ጥር 23 2018 አጫጭር መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሻር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ ለማሳሰብ ነው። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው፣ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በዛሬው ዕለት ጅግጅጋ ከተማ የሶማሌ ብሔራዊ ክልላዊ መንግስት ዋና መቀመጫ ከጅግጅጋ ከከተማው በ29 ኪሎ ሜትር ርቀት ፋፈን ዞን በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርት ይመረቃል። የሰላም ምን ያህል ጠቀሜታ እንዳለው ዜጎች ምርጫቸውን ሰላም አድርገው ለልማት ሲሰሩ ምን አይነት ታምር ሊፈጠር እንደሚችል በባለፉት 7 ዓመታት ጅግጅጋ ህያው ማሳያ ነው። ጅግጅጋ አሁን የኢንዱስትሪ መንደር እየሆነ ነው። በአካባቢው እንግዲህ እንደምታውቁት በጎረቤታችን የሶማሊያ ላይ ከሶማሊያ በመቀጠል ትልቁ የሶማሌ ኮሚኒቲ ኢትዮጵያ ውስጥ ነው ያለው። ጅቡቲ ያሉ ሶማሌዎች አሉ፣ ራስ ሶማሌላንድ፣ ሶማሊያ፣ ኬንያ የሁሉም ሶማሌዎች የጋራ ፍትህ የሚበየነው ህግ የሚወጣው ባህላዊ አስተዳደር ማዕከላቸው ደግሞ ኢትዮጵያ ነች። ሰው በዚህ ሁሉም በዓለም አቅጣጫ ያለው የሶማሌ ዜጋ ኢትዮጵያ ያለው ሁሉም ሶማሌ ሀብቱን፣ ንብረቱን፣ እውቀቱን ጅግጅጋ ላይ እያፈሰሰ ነው። ትልልቅ ኢንዱስትሪዎች የመኪና መገጣጠሚያን ጨምሮ እየተሰሩ ነው። ወደ ስራ ለመግባት ደግሞ በቢሊየን ብር የሚቆጠር ፕሮጀክቶች አሉ። ለምስራቅ ኢትዮጵያ ለቱሪዝም ለኮንፈረንስ ማዕከል እንዲሆን አካባቢ ያለውን እምቅ ጸጋ ሰፊ ሊታረስ የሚችል ሀብት አለ። እዛ ወደ እርሻ ለሚሄዱት እነሱን ተቀብሎ አከመዴት ሊያደርግ የሚችል የሀገር ውስጥ ባለሀብትን የውጭ ባለሀብትን በቀጠናው ዙሪያ ያሉ ባለሀብቶችም ከ10 ቢሊዮን ዶላር በላይ ብቻ ጎዴ ከተማ ላይ ከ10 ቢሊዮን ዶላር በላይ ኢንቨስትመንት እየፈሰሰ ነው። የአፈር ማዳበሪያ 1፣ የጋዝ 2 እና የማጣሪያ የነዳጅ ዘይት ማጣሪያ። ቀጥሎ እዛው ጎዴ ደግሞ የፔትሮኬሚካል ኢንዱስትሪ ማዕከል ነው። የፋርማሲቲካል እነዚህ ፕላስቲክ ሲባል ይሄ ዛሬ የተከለከለውን ማለት አይደለም። ፓይፖች፣ ቱቦዎች። በቀጣይ ደግሞ ሰፋፊ የሆኑ የኢንቨስትመንት ማዕከል እየሆነ ነው። ሊታረስ የሚችል ሰፊ መሬት እንዳለው ሳንዘነጋ ማለት ነው። ውሃም የከርሰ ምድርም የገጸ ምድርም ውሃ አለው። ይህንን ለማሰባሰብ የልማት ማዕከል ለማድረግ ራሱን የሶማሌ ክልልን የሶማሌን ኮሚኒቲ የሶማሌን ማህበረሰብ ጠቅሞ ቀጠናውንም ይዞ እንዲወጣ ለማድረግ የሚያስችል የቱሪዝም የኮንፈረንስ የባህል ማዕከል ሆኖ ሊያገለግል የሚችለው ይሄ የሸበሌ ሪዞርት በዛሬው ዕለት ይመረቃል። በምረቃ ስነስርዓቱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ቀዳማዊት እመቤት ዝናሽ ታያቸው፣ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር ክቡር አምባሳደር ሬድዋን ሁሴን፣ የኬንያ ብሔራዊ ወይም የኬንያ ኢንቴሊጀንስ ዳይሬክተር ኤንዌይስ ኑረዲን የሱፍ ሀጂ፣ የጅቡቲ ፕሬዚዳንት እስማኤል ኡመር ጉሌህ፣ የሶማሌ ፕሬዚዳንት ሐሰን ሼክ መሐመድ እንደሚገኙ ይጠበቃል። ይህ አንድ የሸበሌ ሪዞርት በራሱ ኢንቨስትመንት ነው፣ ግን ኢንቨስትመንትን ለመሳብ ማግኔቱ ነው የሚያገለግል እና ሌሎችም እንግዲህ እንደምታውቁት አፋር ክልል እየተሰራ ያለ የኒኢሌ ሪዞርት አለ። ኒኢሌ ስሙን እንዳልሰሳት ብዬ ነው። በተመሳሳይ ጅማ እየተሰራ ያለ
እሱም ኦልሞስት በጥሩ ምዕራፍ ላይ ነው እየሄደ ያለው። ከዛ ባለፈ ሀይቅ ደቡብ ወሎ ዞን ሀይቅ ምንድን ነው የሚባለው ይሄ ሎጎ ሀይቅ የሚባለው ትልቁ ሀይቅ ጋር እየተሰራ ያለ ሎጆች ይቀጥላል። ሌሎችም አሉ። በነገራችን ላይ በቃ ገበታ ለሸገር ነበር መጀመሪያ ለአዲስ አበባ፣ ቀጥሎ ገበታ ለትውልድ የሚመጡ ደግሞ ሌሎች ፕሮጀክቶች አሉ። ሰው እነዚህ ቱሪዝም አንዱ የኢትዮጵያ የኢኮኖሚ ፒላር ነው ስንል ነው የኖር ነው። ግን የምናስጎበኛቸው ይታወቁ ነበር። አክሱም፣ ላሊበላ፣ ጎንደር ወይ የጥያ ትክል ድንጋይ እነዚህ ላይ ያሉትን ራሱ ፋሲለደስን እሴት ተጨምሮበት ተጠግኖ ማቆየት ተችሎ ሌሎችም የምታዩት ነው። የአክሱምም እስከ የሃ ድረስ ያለውን አጠቃላይ አስተሳስሮ ጥገና በማድረግ በዓለም አቀፍ ባለሙያዎች ጥገና በማድረግ ከፈረንሳይ በመጡ ባለሙያዎች ወደ ስራ ለማስገባት ያው እንግዲህ እሱ ጦርነት ጋር ተያይዞ ደም ሲፈስ ውስኪ የሚጠጡ አጥንት ሲከሰከስ ስጋ የሚበሉ ኢትዮጵያ ስትደማ የሚከብሩ እድሜ ዘመናቸውን ከምስረታቸው ጀምሮ ከ1967 እነሱ አስቀድሞ ደግሞ ሻዕቢያ ጀምሮ በተለላኪነት በመሀልም ሌሎች ፓርቲዎች አሉ። አሁን እነዚህ ሁሉ የተደራጀው ኢትዮጵያ ውስጥ ለባለፉት 50 ዓመታት ጦርነት ሲደረግ ነው የኖረው። እንደ ማስክ የህዝብ ጥያቄ የመሬት ላራሹ ሊሆን ይችላል የሚባለው የመሬት ላራሹ አስፈላጊ አይደለም እያልኳቸው አይደለም። የብሔሮች ጥያቄ ሊሆን ይችላል፣ መገንጠል ሊሆን ይችላል። ኦል ዲስ ግን ፕሮጀክቱ ከካይሮ ነው የሚመጣው። ካይሮ ይጻፋል፣ አስመራ ምንድን ነው አስመራ ላይ ይቦካል፣ ኢትዮጵያ ላይ ሲጋገር ነው የኖረው። መጨረሻ ደግሞ አገር ከሆነ በኋላ ኤርትራ የማይታረቅ ፍላጎት ያላቸው በሙሉ ከ30 በላይ የታጠቁት አንድም ሰው ያላቸው ሁለትም ሰው ያላቸው እና ራሱ ደምህትንም ጨምሮ አርበኞች ግንቦት ሰባት ምን ያልተሰበሰባል እነሱን በሙሉ ኦነግን፣ ጋህዴን፣ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ኦብነግ፣ ይህን ሁሉ ሰብሱ የጉምዝ ጉህዴፓ፣ የጉምዝ ህዝቦች ዲሞክራሲያዊ ፓርቲ፣ የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ፣ የጉምዝ ሁለት የጋምቤላ ምናምን አድርጎ ሲያተራምስ ነው የኖረው። የዛ ተቀጥላ አሁንም የሆነ ነገር ኮሽ ባለ ቁጥር ዓለምኛን ያስበናል፣ ዓለምኛን ይረዳናል። ይህንን አድርገን ጦርነት ከፍተን የተወሰነ 10 ሺህ ሊሆን ይችላል 20 ሺህ 50 ሺህ ሰው ገብረን ቀጥሎ የፓርቲውን ህልውና እናረጋግጣለን። ከፓርቲው ህልውና ቀጥሎ ደግሞ ምርጫ እናረጋለን። ምርጫ አረግን ማለት 5 ዓመት በስልጣን እንቆያለን። 5 ዓመት በስልጣን ቆየን ማለት በዚያ በሚለዋወጠው ደግሞ የበለጠ ትርምስ ፈጥረን እናዳክማለን፣ የሆነ ኤግዚት እናገኛለን፣ መውጫ መንገድ በሚል እየሄዱ ነው ያሉት። ወደዛ እንግዲህ መቼም ይሄ ኔጌቲቭ ነገር ነው። ዞሮ ዞሮ ሌላው ኢትዮጵያና ኬንያ በ2014 ነው በነገራችን ላይ ጥናቱ ተካሂዶ የፊዚቢሊቲ ጥናት የአዋጭነት ጥናት እንዲካሄድ ስምምነት ላይ ደርሶ የነበረው ኬንያ ውስጥ ማለት ነው። ዞሮ ዞሮ የዳዋ ወንዝ ከኢትዮጵያ ነው የሚመነጨው። ይሄ ወንዝ አመቱን ሙሉ የሚፈስ ወንዝ አይደለም። 8 ወርም 9 ወርም ነው የሚፈሳው። በኢትዮጵያ ክረምት እና ወደዚህ በልግ የሚባለው አካባቢ ይጨምርና ከዚያ ሆነ ጊዜ ይደርቃል። ይሄ ወንዝ ግን ከኢትዮጵያ ከተራራዎች ከዚህ ከአሉቶ ወደ ማን ነው የሚባለው ኦፍኮርስ የሲዳማ ክልልንም ያካትታል። በዛ የሄድና ሶማሊያ ጁባ ሪቨር በኬንያ አድርጎ ዘንድ ጁባ ሪቨር ነው መጨረሻ የሚገባው ማለት ነው። እና ይህንን ወንዝ አልምቶ ለመጠቀም ሶስቱ ኢትዮጵያ፣ ኬንያ እና ሶማሊያ ኢጋድ በ2000 ሶሪ ቀኑ እንዳላሰስታችሁ ብዬ ነው በ2014 ከ12 ዓመት በፊት ነው ስምምነት ላይ ደርሶ የነበረው። ነገር ግን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያ አቻቸው ጋር ከዊልያም ሩቶ ጋር በደረሱት አካባቢው መልማት አለበት፣ በተለይ የማንዴራ፣ ዋጅር፣ ጋሪሳ እና ኢሲዮል የሚባሉት አካባቢ የኢትዮጵያ ዋሳኝ ድንበሮች ናቸው። ከፊል አርብቶ አደርና ከፊል አርብቶ አደር ናቸው። የንግድ እንቅስቃሴዎች ይከናወናሉ የድንበር አካባቢ። ነገር ግን በኢኮኖሚም ወደኋላ በመቅረቱ አካባቢ
ራሱ ኬንያንም የሚያሸብሩ የአይኤስአይኤስ ምቹ ናቸው፣ የአልሸባብ ምቹ ናቸው። በተመሳሳይ የኦነግ ሸኔ የሌሎችም አሸባሪዎች ማዕከል የሆኑት አንደኛው አካባቢው ከልማት ስለራቀ ነው በሚል የሁለቱ መሪዎች ቁርጠኛ ውሳኔ እስከ 2 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ግድብ፣ በግድቡ ላይ ደግሞ አነስተኛ የኤሌክትሪክ ማመንጫ እንዲሁም የተቀናጀ ይሄ መልቲፐርፐስ ዳም የሚባለው የንጹህ መጠጥ ውሃ ሆኖ ያገለግላል። ለአርብቶ አደሮች ለእንስሶቻቸው ውሃ የሚሆን የተወሰነ ኢሪጌሽን ያለው። ይሄ ሆነ ማለት አስቀድሜ እንዳልኳችሁ 8 ወር 9 ወር ነበር ይሄ ወንዝ የሚፈሰው። የሆነ ጊዜ ወንዙ ጎርፍ ሁሉ ይሆናል። ኢትዮጵያ ላይ የኢትዮጵያ ሃይላንድ ከፍተኛ ዝናብ ሲኖረው ከኢትዮጵያ ሃይላንድ መነሻውም የኢትዮጵያ ስለሆነ የሆነ ጊዜ 8 ወር 9 ወር ይፈስና ከዛ ድርቅ ያጋጥማል፣ መጥለቅለቅም ያጋጥማል። ውሃውን በበቂ ሁኔታ ያዘ ማለት ግድቡ እንግዲህ ማንዴራ ውስጥ ነው የሚገነባው፣ ኬንያ ውስጥ። ኢጋድ ስፖንሰር ያደርጋል። የኢጋድ ፕሮጀክት የምስራቅ አፍሪካን የጋራ የኢኮኖሚ ፕሮጀክት ይሆንና ኢትዮጵያ፣ ሶማሊያ እና ኬንያ ባለድርሻ የሆኑበት እስከ 2 ቢሊዮን ኪዩቢክ ሜትር ፕላስ አለው ግድብ ይሰራል። በዛ ግድብ ላይ ደግሞ አነስተኛ ኤሌክትሪክ ማመንጫ አካባቢውን የሚጠቅም ፕላስ የኢሪጌሽን መስኖ ይኖራል። አመቱን ሙሉ ሳይቆራረጥ አካባቢው ውሃ ያገኛል። ዊች ሚንስ የተረጋጋ ሰላም ይኖራል። ድንበር ተሻጋሪ የሆኑ ግጭቶችን፣ ድንበር ተሻጋሪ የሆኑ ወንዙ ምንድነው የህገወጥ ንግዶችን ለመከላከል ያስችላል። በተመሳሳይ በኢትዮጵያና በኬንያ መካከል እንዲሁ የዳዋ ወንዝን የሚያቋርጥ ትልቅ ግዙፍ የሆነ ድልድይ ለመስራት ስምምነት ላይ ተደርሷል። የኢትዮጵያ መንግስት ኬንያን፣ ራሱን ሶማሊያን፣ ኢትዮጵያን እንዲሁም ጅቡቲን የሚያስተሳሰር ወደ ቀጠናዊ ኢኮኖሚ ውህደት፣ ይሄ ቀጠናዊ የኢኮኖሚ ውህደት ደግሞ በሂደት ወደ ፖለቲካ ውህደት አሁን የኢጋድ ራቲፋይ ተደርጓል። እነዚህን ለመስራት ጥረት እየተደረገ ነው። ይሄ ደግሞ ሂዶ ኢትዮጵያ ያላትን የተፈጥሮ ሀብት ለሌሎች ሀገራት ዜጎች በጋራ የመልማት መርህ የምታጋራ ከሆነ በተመሳሳይ ኢትዮጵያ ደግሞ የምትጠይቀው ይኖራል። የባህር በር የመጠየቅ፣ የንግድ ወደቦች ላይ ሸር እንዲኖራት በጋራ አልምቶ የመጠቀም። እዚህ እኛ የኢትዮጵያን ሀብት ተጠቅመን ትራንስባውንደሪ ነው እሱ ሌላ ጉዳይ ነው። ከፈለግን ከላይ ትልቅ ግድብ ገድበን ማቆምስ አንችልም? የዓለም አቀፍ ህጉ ምናምን ከዛ እሱን ስናቆም ከ5 ሚሊዮን ገደማ አካባቢ የሚሆን ዞሮ ማንዴራ፣ ዋጅር፣ ጋሪሳ እና ሲዮን ያሉ ወደ 3 ሚሊዮን ከታች ያሉት ደግሞ ድህነት ወለድ ደግሞ ሆነ ሽብርተኝነት አይመጣም። እሱን መተንተን ይቻላል። ነገር ግን በጋራ መልማት ይሄ በቀጣይ ትልልቅ የምስራቅ አፍሪካ ፕሮጀክቶችን ከባቡር ከመንገድ በጋራ በተመሳሳይ በአካባቢው በጋራ ትልቅ 3 ሀገራት የሚጠቀሙበት ትልቅ ግድብ የመስራት ይሄ ጅምር ሂዶ ናይል ላይም የሚተገበር ሂዶ በሌሎች ወንዞቻችን ላይም በጋራ ለሌሎች ሀገራትም ሞዴል ሊሆን የሚችል ልማት ለማምጣት ያስችላል ማለት ነው። ዘን ይህን ካልን በኋላ እንግዲህ ሳንወድ በግድ ወደ ተለላኪዎች መረጃ እንሄዳለን ማለት ነው። ማውራት የነበረብን በልማት ጉዳይ በቀጠናዊ ኢንተረስቶቻችን ለምን ያሆነ በሚል ጉዳይ ነበር ማውራት የነበረብን። ነገር ግን በጥባጭ ካለ ማን ጥሩ ይጠጣል እንደሚባለው ህዋት እንግዲህ አርሚ 11 የሚባል አባላት ምንድነው ታጣቂዎችን አምጥቶ በዲማ ምጫራ በተለያዩ ግንባሮች ጦርነት ከፍቶ ነበር። የተመቱት የተጎዱት የኛ ወገኖች ናቸው። ደስ የሚል ነገር የለው። ነገር ግን አሁን አርሚ 11 የሚባል የለም። ሙሉ ለሙሉ ተበትኗል፣ ተመቷል፣ ቆስለዋል፣ ሞተዋል። የአርሚ 11 አመራሮች ለምሳሌ ስም ጠቅሼ የምነግራችሁ ምን ያህል ትክክለኛ አስተማማኝ መረጃ እንዳለኝ ኦፍኮርስ መረጃውን የዚሁ የጋት ሚዲያ አባላት በተለያየ መንገድ በፌስቡክም በሜሴንጀርም በቴሌግራም በስልክም ደውላችሁ የምታደርሱኝ ነው። ቬሪፋይ ማድረግ ነው የኔ ስራ። ትራያንጉሌት አድርገዋል። ይሄ መረጃ ትክክል አይደለም ወይ ምናምን እዛው ያሉትን ሰዎች ጨምረን የአርሚ 11 አመራሮች መካከል ጎይቶም ማሾ ነጋ የሚባል ሰው ስብሃት እና ሌሎች የአርሚዋ መካከለኛ እና አዛዦች የሎጂስቲክስ የዘመቻ ኃላፊ የነበሩት የተከዜ ወንዝ አቋርጠው እግሬ አውጭኝ ብለው እንዳባጉና ነው ያሉት። እንዳባጉና የምትባለዋል
ዘን እነሱ እንደዚህ ያድጉ እንጂ ምጫራ የምትባል አካባቢ ጦርነት ከፍተውባት የነበሩት እዚህ ጠለምት ማለት ነው። ምጫራ አካባቢ አንድ አነስተኛ ትምህርት ቤት ላይ እሱን ይዘው በዚህ በጦርነቱ የቆሰሉ ከቀላል እስከ ከባድ ደረጃ ድረስ ቁስለት ምንድን ነው ጉዳት ያጋጠማቸውን ውሃ የለም፣ ምግብ የለም፣ የመጀመሪያ ደረጃ ሕክምና እንኳ የለም። በፋሻ በባንዴጅ ጠቅልሎ ቁስላቸውን ለማቆም እንኳ በዚህ ምክንያት እየሞቱ ነው። የማን የኔ የናንተ የጋራ የኢትዮጵያ ልጆች ወገኖቻችን ለነማን? ለነ ስብሃት ነጋ፣ ለነ ደብረጽዮን፣ ለነ ፈትለወርቅ፣ ለነ ፍስሐ ማንጁስ፣ ለወርቅ ነጋዴው አሁን ጦርነት ከፍተዋል። ጦርነት ሲከፍቱ የመጀመሪያ ግን ምንድን ነው ያደረጉ? የወርቅ ንግድን ፈቅደናል ያሉ ቸካሩት። በጦርነቱ ነው የሚከብሩ። ህገወጥነት ለህገወጦች ጦርነት ወሳኝ ነው። ስለዚህ እዚህ ምጫር አካባቢ አስተማማኝ ነው የምነግራችሁ፣ ያለምንም ድጋፍ አንድ ትምህርት ቤት ላይ የወደቁ ከፍተኛ ቁጥር ያላቸው የጦር ጉዳተኞች በምግብ እጥረት፣ በውሃ እጥረት፣ በመጀመሪያ ሕክምና እጥረት እየሞቱ ነው ያሉት። እነዚህ ሰዎች አስቀድሜ ያልኳቸው እነ ጎይቶም ማሾ፣ ነጋ፣ ስብሃት የሚባሉት ለራሳቸው ነው እግሬ አውጭኝ ብለው ወደ እንዳባጉና ያሉ። አሁን በዛ መካከል እዚህ ምጫራ ተከዜ ጎን ላይ ወደፊት ዲተረንስ አላቸው። ቢያንስ አርቢ 11 ሙሉ ለሙሉ ስላለቀ ዛሬ ጠዋት ዛሬ በ23 ጥር 23 ወደ ምዕራብ ግንባር ወደ ዲማ ወደ ምጫራ እያጓጓዙ ነው። ዲተረንስ አላቸው ከፊት ቢያንስ ውጊያው ስለቀጠለ እነሱን እንኳ አርሚ 15ን በወሰዱበት ተሽከርካሪ እነዚህን ቁስለኞች ወስደው እንዳባጉና ማሳከም አይፈልጉም። ለምን? እነዚህ ቁስለኞች እነዚህ አካል ጉዳተኞች ወደ እንዳባጉና ወይም ለተሻለ ሕክምና ወደ ሌላ ቦታ የሚወስዷቸው ከሆነ የትግራይ ህዝብ ለምንድን ነው የሚል አሁንም ከፍተኛ ቁጣ እያሰማ ነው። ይህን ቁጣ ያበለጠ ያጋገልብናል በሚል እዛው እንዲሞቱ ነው እየፈረዱባቸው ማለት ነው። ስለዚህ የትግራይ ወጣት የትግራይ ይህንን የሚያዳምጥ ሰው በሙሉ ሕክምና እንዲያገኙ ጥረት ማድረግ አለበት። በተመሳሳይ አንድ መረጃ አሁን የተለያዩ መረጃዎች እየወጡ ነው። ለምሳሌ ሁመራ በረራ ተቋርጧል የሚል ሁመራ በረራ አልተቋረጠም። ምናልባት አዲስ ስታንዳርድ አማርኛው ወደ ሁመራ በረራ ተቋርጧል የሚል ያወጣዋል። ወደ ሁመራ በረራ አልተቋረጠም። የተቋረጠው ወደ አክሱም፣ ወደ መቀሌ እና ትግራይ ክልል ያሉ በረራዎች ናቸው። ይሄ በረራ ለምንድን ነው የተቋረጠው? ሴፍቲ ኢሹ ነው። ሻዕቢያ ነው የሚመራው ጦርነቱ። ሻዕቢያ ጥቃት ሊሰነዝር ይችላል አየር መንገዱ ላይ። ይህንን አድርጎ አየር መንገዱ ላይ ጥቃት ሰንዝሮ አጠቃላይ የአየር መንገዱን ሪፒቴሽን ሊወርድ ይችላል። አንድ ሁለተኛ ትኩረት ነው የሚፈልጉት ሻዕቢያና ህወሓት። አሁን ዓለም አቀፍ ትኩረት ምን ብናደርግ ነው ዓለም አቀፍ ትኩረት የምናገኘው? ኦኬ የተለያየ ነገሮች እየሞከሩ ነው። አሁን አንዳንድ ስልክ ደውለው እንግዲህ ደብረ ብርሃን ደርሰው ያልሆነውን አሁን በቃ አልቋል፣ መንግስት ወድቋል የሚል ስልክም ቴክስትም እየላኩ ነው። አፈሳው ዛሬም ተጠናክሮ ነው የቀጠለው። ጠዋት ጀምሮ ዛሬ በ23 ጠዋት ትናንት ሙሉ ቀን ዛሬ ጠዋትም ከአዲግራት፣ ከአድዋ፣ ከዛና፣ ሽሬ በተመሳሳይ አላማጣ፣ ኮረም እያፈሱ ወጣቶችን የተወሰነውን ወደ ጠለምት እያጓጓዙ ነው ያሉት። የተወሰነውን ደግሞ ማሰልጠኛ በሚል ወደ ተለያዩ ቦታዎች እየበተኑ ነው ያሉት። በተመሳሳይ የአማራ ክልልን ወይም የአማራ ህዝብን ጥያቄ ይዤ ተነሳሁ ያለው በተግባር ግን አማራ ለማዋረድ በህወሓት በኢትዮጵያ ጠላቶች በአማራ ህዝብ ጠላቶች የተቋቋመው ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው በሀብቴ ወልዴ አርሚ ሰባ ጋር አብሮ ተጨምሮ ከሱዳን፣ ከግብፅ፣ ከህወሓት ከራሱ ከኤርትራ የወዳደቀ የጦር መሳሪያ እየለቃቀመ ያለው ለቃቃሚ አድሬ ጃንሆር አካባቢ ሲንቀሳቀስ የነበረው ዘራፊ የሆነ ቡድን ነበረ። ራሱን ጽናት ብሎ የሚጠራ አመራሮች ከህወሓት ጋር ከፍተኛ ግንኙነት ያላቸው ናቸው። እነሱን ወደ ወልቃይት ጠገዴ እያንቀሳቀሰ ነው፣ በጀርባ ሊወጋ ማለት ነው። እነሱ በአዲጎሹ በኩል
ተከዜን ተሻግረው በዛ ውጊያ ይከፍታሉ። አርሚ 70 ጋር ያለውን ሀብቴ ወልዴ ደግሞ በበረከት በኩል ይከፍታሉ። ይሄ በጀርባ በኩል እንግዲህ ፋክት መረጃ ያሰጣችሁ ይህን ማጣራት እንግዲህ ለምንድን ነው ይሄ ካጅሬ ጃኖራ ተነስቶ ጽናት ብሎ ራሱን የሚጠራው ዘራፊ ቡድን ታጣቂ ቡድን ራሱን እንዳልኳችሁ ክፍለ ጦር ጽናት ክፍለ ጦር ብሎ ነው የሚጠራው ወደ ጠገዴ እየሄደ ያለው ለምንድን ነው? ከህወሓት ጋር ሊዋጋ። ይሄ ነው አሳፋሪ ነው። ህወሓት ነው ያደራጃቸው። ተጠሪነታቸው ለህወሓት ነው። ተጠሪነታቸው ለሻዕቢያ ነው። ተልኳቸው በአጭርና በመካከለኛ ጊዜ የአማራ ህዝብን እረፍት መንሳት፣ የአማራ ህዝብን የግጭት ማዕከል ማድረግ፣ የአማራ ህዝብን ማህበራዊ እረፍት ነስተው አውድመው ሲያበቁ ኢትዮጵያን ማፈራረስ ነው። ይሄ ነው ህልማቸው። ተላላኪዎች ናቸው። ስሪታቸው አብዮታዊ ዲሞክራሲ መቃብር ጠባቂዎች፣ የአብዮታዊ ዲሞክራሲ ወጣቶች ሊግ አባላት ናቸው። ከስሪታቸው ከመጀመሪያ ጀምሮ የተከራከርኩበት የተናገርነው እናንተ ምስክሮች የሆናችሁ ይሄ ነው። ለምንድን ነው የሚለውን እንግዲህ አብረን የምናየው ነው የሚሆነው። ሌላው ህወሓት ከትናንት ጀምሮ ዛሬ ጠዋትም የጦር መሳሪያ ማውጣት ጀምሯል። በቆላ ተንቤንና ወረዳ ቀይህ ተክሊ ወረዳ ቀይህ ተክሊ ወረዳ ከሚባለው ማለት ነው ከእያንዳንዱ ቀበሌ 80 ሰው በግዴታ እነሱ ቁሸት ይሏቸዋል ጣቢያ ማለት ነው። ከዛ 80 ሰው አዋጥተው እሱን በመሰብሰብ ማለት እንድታረጋግጡት ፐርፌክሽን እንዲኖር ማለት ነው። እናንተም ደግሞ አረጋግጣችሁ አይ ይሄ ትክክል አይደለም ትክክል ነው እንድትሉ። ለምሳሌ ጣቢያ ጊዮርጊስ የሚባለው ከጣቢያ ሰላም፣ መንጂ፣ ምረረ፣ ስምረት ማጣቢያ ወይም ቀበሌ ልንለው እንችላለን። ስፍራ መውጫ ወርቂ ወይ ወርቅ ማውጫ የሚባል መውጫ ወርቂ የሚባል አካባቢ፣ በጋሻሃ አረና ከነዚህ አካባቢ ከእያንዳንዷ ቁሸት ከእያንዳንዷ ጣቢያ 80 ሰው አስገድደው እንዳልኳችሁ በቆላ ተንቤን ወረዳና ቀይህ ተክሊ የሚባሉ ወረዳ የቀበሩትን ከባድ መሳሪያ ቆፍረን እናወጣለን ብለው አስገድደው ይዘው ይሄዱ ነው ያሉት። ምናልባት አሁንም እዚህ ላይ ያ የጦር መሳሪያ አንደኛ 24/7 የድሮን ቅኝት ይካሄዳል፣ እየተካሄደ ነው። የጦር መሳሪያው ሲወጣ ቲማቲም አይደለም የሚወረውረው፣ ውሃ አይደለም የሚወረውረው፣ ሰው ነው የሚገድለው። ታንኮቻቸውን፣ መድፎቻቸውን፣ ሞርታሮች፣ መካከለኛ ርቀት ያላቸው ሮኬቶች አሏቸው። እነሱን ሲያወጡ ዋን ወይ አታክ ድሮኖች አሉ፣ በቀላል አጥፍቶ ጠፊ ካሚካዚ ልንላቸው እንችላለን። ሌሎችም ሶፊስቲኬትድ የሆኑ እንደ ከዚህ በፊቱ ከማዕከል ብቻ አይደለም ትእዛዝ የሚሰጣቸው። አሁን ኢትዮጵያ የታጠቀቻቸው ድሮኖች ይበራሉ። ከማዕከል ተነስተው በየአካባቢው ካሉ ማዘዣ ጣቢያዎቻቸው ይበሩና በኤአይ በአርቲፊሻል ኢንተለጀንስ የታገዙ ስለሆነ ራሳቸው ታርጌታቸውን ለይተው አስፈላጊ ነው ብለው ካመኑ ራሳቸው ጥቃት ይፈጽማሉ። እና ከዛ ጥቃት ሲፈጸም የለም በሲቪል ማጓጓዣ ነው ጥቃት የተፈጸመ ሊል ይችላል። ለምሳሌ የህዝብ ተሽከርካሪዎችን ወንበሮቻቸውን ነቃቅለው የሃይማኖት ተጓዦች የሚመስል ከላዩ ላይ መልእክት እየጻፉ ወንበር ነቅለው የጦር መሳሪያ እየጫኑ ነው። እሱ ታርጌት ሲደረግ የህዝብ መኪና ተመታ ሊሉ ይችላል። በአምቡላንስ እየጫኑ ነው። የተቋማትን መኪናም እየተጠቀሙ ነው። አሁን እንዲያውም የሰብአዊ የረድኤት ድርጅቶችን መኪና ለመጠቀምም እንቅስቃሴ እያደረጉ ነው ያሉት። ስለዚህ አሁንም በተመሳሳይ በዚህ አካባቢ አስቀድሜ በጠቀስኳቸው በጣቢያ ጊዮርጊስ፣ በጣቢያ ሰላም፣ ጣቢያ መንጂ፣ በምረር እነዚህ አካባቢ ያሉ ዜጎቻችን ምናልባት እነዚህ ከባድ መሳሪያዎች ሲወጡ ዝም ስለማይባል ጥቃት እንዳይፈጸም ልዩ ጥንቃቄ ማድረግ ማሳሰብ ይጠበቅብናል። ሌሎች ተጨማሪ መረጃዎችን በጋቱሎ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። Thank you.